እኔ የሚገርመኝ በዩቲዩበሮች ምክንያት ብዙ ዩቲዩበሮች እንሳደባለን። ከብዙ ዩቲዩበሮች ጋር ብቻ ብዙ ግጭት እንፈጥራለን ማለት ነው። ለምን ከሌነካ ለምን ከሌነካ በማለት እና አሁን ዳኒ ሁላችንም በጣም የምንወርድበት ሰው ነው። እንዴት ሩታን ትነካታለህ? እንዴት ብለን ማለት ነው። ነገር ግን እውነተኛው ታሪኩ ደግሞ እንደዚህ አይደለም። አሁን ሩታና ዳኒ እንኳን አይደለም እንደዚህ ቆመው ማውራት ባለፉበት እንኳን የሚተላለፉ ሰዎች አልነበሩም፣ እንደምናያቸው እንደሚነጋገሩት ነገር ማለት ነው። ዛሬ ግን አስቡት እንግዲህ ዳኒሻ ሩት እየተባባሉ መጡ ማለት ነው። እና ለሰው ልጅ ሰላም አስፈላጊ ነገር ነው። ግን ይብላኝ ለኛ የምሬን ነው የምላችሁ ከማንም ጋር የምንጋጨው ማለት ነው። አላስፈላጊ ነገሮችን ሳንፈልግ በንዴት ተነሳስተን ለምንናገረው ማለት ነው። እኛንን ኃጢአተኛ የምንሆነው ከዚህ ጋር። በነገራችን ላይ እነሱ ነገ ተመልሰው አንድ ናቸው። ሰላም ሰላም ቤተሰብ እንዴት ናችሁልኝ? ደህና ናችሁ? ሰላማችሁ ብያላችሁበት ብዙ ትርፍ ይበላችሁ። ውድ ቤተሰብ ይህን ቤት ላይክ እያደረጋችሁ ቤተሰቦቼ፣ አላቅም ቻናሌ ምን ሆኖ እንደሆነ አላቅም። የለም በቃ ምንም ነገር እየተንቀሳቀሰ አይደለም እና ላይክ አድርጉኝ እስኪ። እናንተ ላይክ ለኔ ሞራሌ ነውና ማለት ነው ውዶችዬ። እንግዲህ ዛሬም እነዚህ ሁለት ሴቶች አብርሃም በተባለበት ቦታ ማንም ዳኒ የሚጥራቸው ማንም ብዙዬም ተጥራቸው ብር ብለው ነው የሚሄዱት ማለት ነው። እኔ በዚህን ያክል ተመራጭ ለመሆን ግን ማለት ነው ማለት አሁን አንደኛዋ ስትመረጥ አንደኛዋ ደግሞ ምራጭ ሆና ትቀራለች እና እንደዛ ሆናችሁ ለመታየት በዚህን ያክል ለምን እንደዚህ የምትሯሯጡት ነገር እኔ አልገባኝም። ሁለት ሴቶች ሩታም ሆነ ሄርሜላ ማለት ነው። ኧረ በጣም ያሳፍራል እውነት። ዳኒ ዛሬ በጣም ጥሩ ጥያቄ ነው የጠቃቸው። ነገራችን ለሁለታቸውም አስፈላጊ የሆነ ጥያቄ ነው። እንግዲህ ሲጠየቁ ሩታም ሆነ ሄርሜላ የሚመልሱት ነገር ምንድን ነው? ከፍቅር ጋር የሆነው ምናልባት እኛን ለማብሸቅ ነው ብለን ነው የምናስበው። ኧረ በስመ አብ እንዴ! ማለት ይሄን ያክል ነው በቃ እናንተ ጭንቅላታችሁን የደፈናችሁት ማለት ነው። ይሄን ያክል ነው ልባችሁን የደፈናችሁት ማለት ነው። ስለዛ ዳኒም ደግሞ ይሄ ወሽካታውን ዳኒ እኮ ጥሩ ሰው ሆኖ አይደለም ለማንም። እኔ ለሄርሜላም ይሁን ለማንም ብቻ ግን እሱ ለማንም ጥሩ ሰው አይደለም። ነገርን ከማበላሸት ማቃናት የማይችል ነውና፣ ነገር ግን ዛሬ የጠየቃቸው ያነሳቸው ፖይንቶች በጣም አሪፍ በቃ አስፈላጊ ነገር ነውና እሺ አሁንስ እናንተን ለማብሸቅ ነው ብላችሁ አሰባችሁ? ነገ ከፍቅር ልጅ ይዞ ቢመጣ እናንተን ለማብሸቅ ነው ልትሉ ነው ወይ ሲላቸው መልስ አጡ። እንዴ ነገርን በነገር እያጣፉ ነው ያሉት። አሁን ሄርሜላ በዚህኛው ስትጠየቅ ያልሆነ ነገር ትመልሳለች። ሩታም እንደዛው ነው እየመለሱ ያሉት አሁን ላይ ማለት ነው እንጂ ተጨባጭ የሆነ ነገር አይደለም እየመለሱ ያሉት። ኢቭን እንኳን ዳኒ ለሚጠይቃቸው ጥያቄ መልስ የላቸውም በእውነቱ። ምክንያቱም የለማ ፍላጎታቸው ምን እንደሆነ ራሱ እየገባቸው አይደለም። ለምን እራሳችሁን አታስከብሩም? በመጀመሪያ ደረጃ አንድ ወንድ ይሄን ያክል ሴት ግር ብሎ ሊያሳድድ አይገባም። ሲቀጥል ደግሞ እሺ ሩታም ሄርሜላም ከዛ ጋር ቆማችሁ ማለት ነው። አሁን እኔ ግራ ነው የሚገባኝ። እንደው ሩታ ሄርሜላን ከአንቺ ፊት ለፊት መርጧት ቢሄድ አንቺ ስሜትሽ ምንድን ነው የሚሆነው? እኔ እኮ ስሜታቸው ምን ሊሆን ይችላል ብዬ ስገምት በጣም ከባድ ነው። እግዚአብሔርን ይሄን ያክል አንዳችሁ ተመርጣችሁ ለመቅረት ይሄን ያክል የምታሯሯጡበት ነገር እኔ ምንድን ነው ችግራችሁ እናንተ ሰዎች? እውነትማ የሆነ ነገር እኮ አለባቸው። የሆነ ነገርማ ተደርጎባቸዋል በእውነት። በጤናቸው አይደለም እንደዚህ እያቀለላቸው እንደዚህ እየሰደባቸው ፍቅራችሁ በዛብኝ እያላቸው። ሩታን ተውት፣ ሄርሜላ ግን ማለት ነው እንደዚህ 6 ደግሞ ፍቅረኛ ነው ምናምን እያልሽ አታውሪ። ገና 6 ወር ላልሞላ ፍቅር። በዛ ላይ ደግሞ ሄርሜላ ከጀመርሽ ጀምረሽ ከእንባ ውጪ አንድም ደስታ ያየሽው ነገር የለም እኮ ከአብርሃም ጋር። አንቺ ራሱ ልብሽ ታውሮ አይደለ? ስለዚህ ስንት ነገር ብሎሽ በቃ ሰው ሲጠላሽ አታቂም እኮ ነው ያለሽ። አሁን ባለፈው ከዳኒ ጋር ተገኝቶ ሰው በቃኝ ሲልሽ ማወቅ አለብሽ እኔ አልፈልግም ከአንቺ ጋር መሆን አለሽ። እና ይሄ ሁሉ እያደረገሽ ፍቅርሽ ከምንም በላይ በዛብኝ እያለ እንደዚህ እያቀለልሽ አሁንም አብርሃምን ትፈልጊዋለሽ? አሁንም አብርሃም ወዳጅ ቢመጣ ትቀበዋለሽ? እሴት ረከሰ። የምሬን በጣም የሚያስጠላ ነገር እያደረጋችሁ ነው ያላችሁት ማለት ነው። እና ሩቲን ብትሆኚ እንደዛው ነው እየሆንሽ ያለሽው አሁን ላይ። ምናልባት እኔ አሁን ሩታን ብዙ ማልጫንበት ምክንያት የወለደ የፈለገ ሊጣላ ይችላል፣ የፈለገ ሊሰዳደብ ይችላል። ነገር ግን አንድ የሚያቆራኘው ነገር አለ። አብሮ እንኳን ባይሆኑ
አብሮ እንኳን ባይሆኑ በልጃቸው ምክንያት እነዚህ ሰዎች ነገ ይነጋገራሉ። ገብቷቸዋል። ስለዚህ ለዛ ነው እኔ ሩታን እርግጥማለሁ። ነገር ግን አሁን ላይ እያደረግሽ ያለሽው ሩታ በጣም ነው የሚደብረው። የምር ከአንቺ የማይጠበቅ እንዴ ከካሜራ ጀርባ የሚያሳየን ማለት ንግግሩና ተግባሩ አንድ እየሆነብን አይደለም ትላላችሁ እናንተ። እየፈቀዳችሁለት እንዴት ነው ከላያችሁ ላይ የማይፈነጨው ይሄ ልጅ? ከእናንተ የሚየው ፊት እኮ ነው እንደዚህ ሊያስደርገው የሚችለው። ከካሜራ እዚህ እየመጣ እያዋረዳችሁ እንደገና ደግሞ ተግባሩ ከእናንተ ላይ ሌላ ከሆነ እናንተም ደግሞ የእሱን ጉድ መዘርገፍ ነው ያለባችሁ፣ ወይ ደግሞ ዞር በልልኝ በቃ አንተ ብላችሁ ማባረር እኮ ነው። ሲመጣ እንደፈለገ ትቀበሉታላችሁ። ካሜራ ላይ ሲመጣ ደግሞ እናንተን ያዋርዳል። አሰቃዩኝ፣ አደከሙኝ እያለ ማለት ነው። በአብርሃም እንዴት ይፈረዳል አሁን? በእውነት በአብርሃም እንዴት ነው የሚፈረደው? እናንተ ኮስተር ያለ ፊት ካላሳይ። በተለይ እኔ ሄርሜላን አይመለከተኝም። በቃ እሷ ሲጀመር እኔ እንጃ በዚህ ቢወጓት እንኳን የምሰማ ልጅ አይደለችም። ስለዚህ እሷ እንደፈለገች። ሩታ ግን አንቺ ከሄርሜላ ጋር ልትወዳደሪ አይገባሽም። የምሬን ነው እግዚአብሔርን። ይሄ ልጅ አንቺን ብሎ ከመጣ መጣ፣ ካልመጣ ግን በዚህን ያክል ወርደሽ ክብርሽን መጣል አይጠበቅብሽም ከዚህ በኋላ ማለት ነው እንዴ። ነገ የሆነ ሰው ይነግርሻል፣ እሽቴና ዛሬ አፍርሶሽ ነው የምትመጪው። ለምንድን ነው ሩታ እንደዚህ የሆነች ያለችው? አንዳንዴ እኮ ሰውን በማሳደድ አይደለም ሰውን በመተው ራሱ ወደ ራስ እኮ ማቅረብ ይቻላል። የምር ሩቲያውን እርግፍ አርገሽ ብታየው ማለት ነው ያለበትን እንኳን ቼክ ባታደርጊው በራሱ አስሶ ይመጣል። ለምን ይመስልሻል ልብሱን መጥቶ የማይወስደው? ከአንቺ እንደፈለገ መጥቶ ስለሚልከሰከስ፣ እንደፈለገ ሲመጣ፣ እንደፈለገ ሲሆንብሽ ዝም ስለምትዩ ቆራጥ አመራር ስላላሳየሽው ነው ብዬ ነው የማስበው እኔ። በዚህ ሁኔታ ደግሞ ሁለታቸውንም ሊመርጥ አይችልም። ሁለታቸውንም እያጉላላ ነው የሚኖረው። ለምን አንደኛዋን ከመረጥኩኝ በአንደኛው ችግር ይፈጠራል የሚለው ሀሳብ ሊመጣበት ይችላል። መቼስ አብርሃም ማምታታት አይደል ስራው። ስለዚህ ሁለቱንም መምረጥ አይፈልግም። ሲቀጥል ዛሬ እንግዲህ ይሄ ተንኮለኛ ምን ሊሰራ እንደሆን ባይታወቅም፣ እኔ ግን ያሰብኩትና የገመትኩት ምናልባት አብርሃምን ቁጭ አድርጎ ካሜራ እንደሌለ አድርጎ ምናልባት በካሜራ በድብቅ ካሜራ የሚያወራውን ነገር ሊሰማ ለማንኛው ስሜት አለው የሚለውን ነገር ለማወቅ ይመስለኛል። ማለት ያው እዛው ላይ ቁጭ ብለው ግን አንዳቸው ሴቶች ምናልባት ተደብቀው እንደዛ ነገር ሊያደርግ እየተሰማኝ ነው ያለው ማለት ነው። እኔ ሀሳቡን ነው ምን እንደሚያደርግ አናውቅም። እንግዲህ መጨረሻ ላይ የማወራችሁ ነገር አለ ብሎ ሄዷል። ነገር ግን ማለት ነው ሩታ ዳኒ ምንም አደረገ ምንም ለአንቺ መልካም ነገር እንደማያስብ ልታቂ ይገባል። ምንም አታቂም አንቺ ሲጀመር የምር እንደዛ አድርጎሽ እንኳን ከባልሽ ላይ አስመተትሽ ብሎ ስንት ነገር ለሰው ስምሽ እንዲጠፋ አድርጎሽ እንኳን ዛሬም ከሱ ጋር ነው ያለሽው። ዛሬም እሱ ሲጠራሽ ትሄጃለሽ። እኔ ጠላቶች ሲጠሩሽ የምትሄጂው ነገር ረብስ ይሄ የሩታ ግን በጣም በዛ ቤተሰብ በጣም ካቅም በላይ ነው የሆነውና ሌላኛው ደግሞ የሄርሜላ ስግብግብነት እኮ ነው። ምንድን ነው እንደዚህ የሚያስገበግባት እች ልጅ ግን? አሁን ዳኒ በቃ ማለት እናንተን የሚመርጥበት መንገድ ወይ ሀሳቡን ማወቅ ያለብን መንገድ ሲላት ብድግ ብላ ማንኛችን? ኧረ ያንቺማ ከፋ፣ እግዚአብሔርን ያንቺስ ከፋ። ያንቺ የተለየ ነው እውነት የበሽታ ነው እንጂ ፍቅር አይደለም። እና ማንኛችን ስምን ባጠራ የሆነ ነገር በል ምንድን እንደዚህ የሚያቀብጠብጥሽ? እንዲያው አብርሃም ከአንቺማ እድሜ ዘላለሙ ሲጫወትብሽ ኑር። ምክንያቱም የምታረጊው ነገር እንዴት እንደሚደብር የምሬን ነው። እንዲህ ካፈቀረሽ ጀምሮ አፈቀርኩሽ ካለሽ ጀምሮ አንድ ሰላም ያላገኘሽበት ፍቅር ልክ ሰላም እንዳገኘሽ ልክ መልካም ፍቅር እንዳሳለፍሽ አድርገሽ ስታወሪ አታፍሪም እንዴ ሄርሜላ? በየጊዜው እየተነፋረቅሽ እየመጣሽ ከሩታ ጋር ሲቃጠል እንኳን እየተቀጣጠልሽ እየተነፋረቅሽ አሁን ደህና ነገር እንዳሳለፍሽ ሆነሽ ስታወሪ አታፍሪም እንዴ? ምንም እኮ ደህና ነገር ያሳለፍሽው ነገር የለም። ሁሌም በሰቀቀን ነው። ነገ ከሄደ ከሩታ ነገ ይመለሳል ከሩታ እያልሽ ነፍስሽ እንድትጭቅ እንዳለች ነው የኖረችው። እና አሁን ይህን ፍቅር ብልሽ ልታወሪው ነው? አስሪ የመጨረሻዬ ነው የመጀመሪያዬ ነው ማንንም ወንድ አላውቅም። እባክሽ ማንንም እኮ ማንንም ወንድ አውቆ አይደለም ከወንድ ጋር የሚሆነው። ማናችንም ሁላችንም የመጀመሪያችን ነው አለቀ። ባንቺ አልተጀመረም እኮ ይሄ የመጀመሪያ መሆን ማለት ነው። ማለት የመጀመሪያ ወንድ ነው ስትል እኔ ትገርመኛለች እኮ። እና ታዲያ ማንም እኮ ከመጀመሪያ እኮ ነው የሚጀምረው። ሩታም እኮ እንዳንቺ ከመጀመሪያ ነው የጀመረች። ሁሌ እኔ ልወደድ ሁሌ እኔ የሄርሜላ ነገር ተውት። እኔ ቻላቅ ልቦን አይስጣችሁ እናንተ ሴቶች። እውነት እኔ ሩቲ ራሱ አሁን በቃ የምታደርገው ነገር ልክ እየመጣልኝ አይደለም እውነት። ምክንያቱም በቃ ልንደግፈው የማንችል ነገር ነው ከዚህ ጋር። አዎ እንደ ሀሳብ እኮ እንደ ሰው በቃ ትዳሯ ቢመለስና አብሯት ቢሆንና የልጇ አባት በጣም ደስ ይላል። ግን እሷ ብቻ ፈላጊ፣ እሷ ብቻ አሳዳጅ ለምን ትሆናለች? ለዚህ ትዳር እሷ ብቻ አይደለም መጣር ያለባት
ትንሽ እንኳን ጭላንጭት ተስፋ ቢያሳያት እኮ ብትታገል ጥሩ ነው። ከሆነ ሰው ላይ አብርሃም ለእሷ ፍላጎት እያለው የሆነ ሰው መጥቶ ሊጋራት ከፈለገ በዛ ምክንያት እንኳን ሩታ ብትጣላ ብዙ ነገሮችን ብትፈጥር፣ ምክንያቱም እሱ እያሳያት ነዋ፣ የሆነ ነገር እያሳያት ነው። እዚህ ጋር ግን እሱ ዞር በይልኝ እኔ አልፈልግሽም እያላት የምትታገለው እሷ ናት። እና በጣም ይደብራል የእውነት።